መንግስት ከአቅሙ በላይ ሆኖ ወደዚህ አካባቢ መግባት ስላቆመ ይህ ቦታ ወንጀለኞችና ለዕፅ አከፋፋዮች ገነት ሆኗል። የውጭ ማህበረሰብ በዚህ እንዳይበከል መንግስት ብቸኛ መፍትሄ አድርጎ የወሰደው ደግሞ ይህንን ቦታ ከሰላማዊው ዓለም ሙሉ በሙሉ የሚለይ ሰማይ ጠቀስ ግድግዳ መገንባት ነበር። ቦታው በባሩድና በዕፅ ሽታ የተሞላ ቢሆንም አሁንም ድረስ ግን ንጹህ ልብ ያለው አንድ ሰው አለ። እሱም ሁልጊዜ ለፍትህ የሚኖረው ወጣቱ ሌቶ ነው። እሱ ህገወጥ በሆነ የንግድ ስራዎች ውስጥ እጁ የለበትም። በተቃራኒው ነጩ ሞት ወይም ዕፅ እዚህ ለሚያሰራጩት ለወንጀል አለቆቹ እሱ ፈተና የሆነባቸው ሰው ነው። አንድ ቀን ግዙፉ ኬቱ ሌቶን ፍለጋ እሱ ወዳለበት ህንፃ መጣ። የሌቶ ሁለት ታማኝ ተከታዮች ወዲያውኑ የጦር መሳሪያቸውን መዘው ኬቱ ራስ ላይ ያነጣጠሩ። ነገር ግን ኬቱ በእድገት ፈገግ እያለ እኔ ማን እንደሆንኩ ታውቃላችሁ ብሎ ካላገጠባቸው በኋላ በቅጽበት የሌቶን ሁለት ተከታዮች ያለምንም ምህረት አንገታቸውን ሰብሮ ጣላቸው። በዚያው ሰዓት ሌቶ የኃያሉ አለቃ የታሃን የጭነት ዕቃ መሃል መንገድ ላይ አስቁመው ነበር። ይህም ሙሉ 20 ኪሎ ግራም ነጭ ዱቄት ነበር። ሌቶ ይህንን አደገኛ ጭነት ሙሉ በሙሉ ለማጥፋት ቆርጦ ተነስቶ ስለነበር በእጁ የገባውን ዱቄት የመታጠቢያ ገንዳ ውስጥ በመክተት ከጥቅም ውጪ እንዲሆን ማድረግ ይጀምራል። ኬቱ በታሃ ትዕዛዝ ወዲያውኑ መንጋ ተከታዮቹን ይዞ እሱን ፍለጋ ያመራል። ከዛ በኋላ የጥይት ድምፅ ሲያስተጋባ የሰማው ሌቶ ሁኔታው በጣም አስቸጋሪ መሆኑን ተረድቶ ወዲያውኑ ዕቃዎቹን ለማስወገድ ሞከረ። የኬቱ ሰዎችም ወዲያውኑ ክፍሉን ሰብረው ገቡ። ነገር ግን ሌቶ ተዘጋጅቶ ነበር። ኬቱም እሱን በሕይወት ለመያዝ ስለፈለገ ሰዎቹ እንዳይተኩሱ አዘዛቸው። በወሳኝ ሰዓትም ሌቶ በድንገት በአስደናቂ ብቃትና እንቅስቃሴ በላያቸው ላይ ተረማምዶ አልፏቸው ሄደ። እንደ ንፋስ ፈጣን በሆኑ እንቅስቃሴዎቹም ወደ ውጭ ሮጦ በአጭር ጊዜ ውስጥ አመለጠ። ሌቶም ከህንፃ ወደ ህንፃ እየተሸጋገረ ከከፍተኛ ፎቆች ወደ ታችኛው ዘለለ። እሱን ለመከተል የደፈሩ አሳዳጆቹም መጨረሻቸው አስከፊ ሆነ። ሌቶ የድንገተኛ አደጋ መውጫውንም ተጠቅሞ ወደ ጣሪያው ላይ በመውጣት በኃይለኛ ዝላይ ወደ ሌላኛው ጣሪያ ሲሸጋገር ተከታዮቹ አፋቸውን ከፍተው ቀሩ። ኬቱ ደርዘን የሚሆኑ ተከታዮችን ይዞ ብዙ ቢለፋም በመጨረሻ ባዶ እጁን ተመለሰ። እነ ኬቱ ለታሃ ምን እንደሚሉት ግራ ገብቷቸው ፊታቸው ደም እንደራቀው ገርጥቶ ነበር። አለቃው ታም 1 ሚሊዮን ዩሮ የሚያወጣ ጭነት በመጥፋቱ በጣም ተቆጥቶ ለጥቂቶቹ እዚያው ጥይት ሰጣቸው። እንደ ድል ሆኖ ኬቱ ብልህ ስለነበር በልመና ሁኔታውን አዳነ። ኬቱም ሌቶ ሎላ የምትባል ታናሽት እንዳለችውና እሷን ጠልፈው ከያዙ እሱን ወጥመድ ውስጥ መክተት እንደሚችሉ ሐሳብ አቀረበ። ታም አንድ ተጨማሪ እድል እሰጥሃለሁ፣ አሁንም ካልተሳካልህ ግን የራስን አስክሬን ለመውሰድ እንኳን አትመለስ ብሎ አስጠነቀቀው። ኬቱም ወዲያውኑ ሰዎችን ይዞ ሎላ ወደምትሰራበት ሱፐርማርኬት ታመራ። በጠራራ ፀሐይም ሎናን በግፋፈኗት። ይህንን ያዩ ሰዎችም እንደ ተራ ነገር አዩት። የአካባቢው ሰዎች የወንጀለኞቹን ድርጊት አይተው ስለለመዱ ጣልቃ ለመግባት አልሞከሩም። ፖሊሶቹም ቢሆኑ የንብ ቀፎ መንካት ስላልፈለጉ እንደ እንጨት ምስል ዝም ብለው ቆሙ። ኬቱ ልጅቷን በቀጥታ ወደ ድርጅቱ ዋና መስሪያ ቤት ወሰዳት። እዚያ ቦታ ዝንብ እንኳን ጥሳ ለመግባት የምትቸገርበት ጥበቃ የሚደረግበት ቦታ ነበር። እዚህ ጋር ህገወጥ ዕቃዎችን በግልጽ ያመርታሉ፣ ያሰራጫሉ፣ እንደ ዕለታዊ ተግባር ያከናውኑታል። ወደ ውስጥ በገባ ቁጥር ታሃ ስልጣኑን ለመጠበቅ ማንኛውንም ነገር ለማድረግ የተዘጋጁ የታወቁ ገዳዮች ታሃ አደራጅቷል። ከዛ በኋላ ሎላ በኬቱ እየተጎተተች ወደ አለቃው ታሃ በር ላይ ደረሰች። ኬቱ በደህንነት ካሜራው በኩል ሎላን ይዞ እንደመጣና በር ላይ እንደቆመ ለታሃ አሳየው። በዚያው ቅጽበት ሌቶንም በተመሳሳይ መልኩ አንጠልጥለው እንዲያመጡት በጭካኔና ግትርነቱ ለሚታወቀው ኃላፊ ትዕዛዝ ሰጠ። በዚህ ጊዜ ግትር የሆነው ሰው በእርግጠኝነት እንደሚይዘው አትጠራጠር አለው። አለቃው ታም በድል ስሜት እየተኩራራ ሳለ ሌቶ በድንገት ሳያስቡት ከላይ ወረደና ቢላውን በአንገቱ ላይ አሳረፈው። ታንም በፍጥነት ተቆጣጥሮ መያዣ አደረገው። አለቃውም በእጁ እያለ ሌቶና እህቱ በመቶዎች የሚቆጠሩ የታሃ ሰዎች መሳሪያዎችን ወደ እነሱ አነጣጥረው እያለ በልበ ሙሉነት ወጡ። ሌቶና እህቱም ከበባውን ሰብረው በማምለጥ ታሃን መኪና ውስጥ ከተውት በቀጥታ ወደ ፖሊስ ጣቢያ ነዱ። እንደ ዝናብ ጥይት ቢዘንብባቸውም ሌቶና እህቱ ታሃንና 5 ኪሎ ግራም የሚሆን ዕፅ ይዘው እንደ ማስረጃ ለኢንስፔክተሩ ለማቅረብ ወደ ጣቢያው አመሩ። ሆኖም የታሃ ሰዎች ጣቢያውን ከበቡት። በዚህ ሰዓትም ኢንስፔክተሩ የታሃ ሰዎች ጣቢያውን በሙሉ አመድ ያደርጉታል ብሎ በመስጋት ከታሃ ይልቅ ሌቶን ለማሰር የማይታመን የፈሪነት ውሳኔ አስተላለፈ። ጀግናው እስረኛ ሆነ፣ ሰይጣኑ ደግሞ ተለቀቀ። ህዝቡን መጠበቅ የነበረባቸው ፖሊሶች አሁን ወንጀለኞችን እየረዱ ነበር። ከሁሉም በላይ የሚያመው ደግሞ ታሃ በሰላም ዕጹን መልሶ ወስዶ ሎላን በሁሉም ፊት እየጎተተ ተሸክሟት ይዟት መሄዱ ነበር። ሌቶ ምንም ማድረግ ስላልቻለ እያረረ ቁጣውን ለመዋጥ ተገደደ። ኢንስፔክተሩም ይህንን ያደረገው ጡረታ ሊወጣ ስለሆነ ተጨማሪ ችግር ስለማይፈልግ እንደሆነ ነገረው።
ይህም ከሆነ 6 ወር አለፈ። ከ6 ወራት በኋላ ሌቶ አሁንም ታስሮ ነበር። እህቱን የሚያድንበትን ቀን እየጠበቀ በየቀኑ ሰውነቱን ያሰለጥን ነበር። የሚገርመው ለፍትህ የሚኖረው ሰው በሴል ውስጥ ሲታሰር ታሃና ግብረ አበሮቹ አሁንም በውጭ በነጻነት ይንቀሳቀሳሉ። እሱም ሎላን አዋርዶ የቁጣው መወጫ አድርጎ ቆጠራት። በዚህም ሳይቆም ታሃ ተጽዕኖን ወደ ሌሎች ከተሞች በማስፋፋት ሁኔታውን ይበልጥ አደገኛ ያደረገው። አንድ ቀን የእሱ ቡድን በታጠቀ የጭነት ተሽከርካሪ ላይ ኢላማ አደረገ። የሹፌሩን እይታም ለመጋረድ 2 ሕፃናትን በመጠቀም የፊት መስታወቱን በሳሙና እንዲቀቡ አደረጉ። ከዛም የሰዓት ቦምብ በመጠቀም በሩን አፈነዱና ተሽከርካሪውን ወስደው ወደ መጋዘናቸው ተመለሱ። ከዛ በኋላ የዘረፉትን ለማየት የጭነቱን ክፍል በጉጉት ሲከፍቱ በውስጡ ወታደራዊ የኒውክሌር ፕሮጀክት የሆነ የሰዓት ቦምብ አገኙ። ታሃም ሳያውቅ ቦምቡን አነሳሳው። ይህ የኒውክሌር ቦምብ በ24 ሰዓት ውስጥ መላው ዲስትሪክት 13ን ወደ አመድነት የሚቀይር ነው። አስከፊው ዜና ሲደርሰው የመከላከያ ሚኒስትሩ ወዲያውኑ እርምጃ ወሰደ። የቦምብ ባለሙያ የሆነውን ዳማያንን በመፈለግ ቦምቡን እንዲያከሽፍና የ2 ሚሊዮን የዲስትሪክት 13 ነዋሪዎችን ሕይወት እንዲያድን የሞት ሽረት ተልዕኮ ሰጠው። ፊልሙ ወደ ሌላ ቦታ ወስዶ ሲያስቃኘን በአንድ ወንጀለኛ ድርጅት ውስጥ ቁማርና የገንዘብ ማጭበርበርን የሚከታተል ሰላይ ፖሊስ ነበር። በካሜራ ሲስተም አማካኝነት ወንጀለኞቹ የሚስጥረኛውን ሰላይ ፖሊስ አብሯቸው መኖሩን ተጠራጠሩ። ይህም አለቃው በድርጅት ውስጥ ከዳተኛ እንዳለ መጠራጠር ጀመረ። አብዶ ሽጉጡን መዘዘና አንድ ምስኪን ተከታዩን ገደለው። በዚያ ትርምስ ውስጥ ነበር የዳማያን ማንነት በይፋ የታወቀው። አለቃው በአፍንጫዬ ስመራ ነበር ብሎ አስቦ አያውቅም ነበር። ልክ የበላይነት ያገኘ ሲመስለው ወጥመድ ውስጥ ወደቀ። ዳማያን በፍጥነት እሱን ተቆጣጥሮ እንደ ጋሻ ተጠቀመበትና ሰዎቹን እንዲያፈገፍግ አደረገ። ከዚያም በሩን ቆልፎ አለቃውን ለፍትህ ለማቅረብ ከላይ ካለ የፖሊስ ኃይል ጋር ተቀናጀ። ዳማያን ነገሮችን በእጁ ለመውሰድ ተገደደ። ወንጀለኞቹም ምንም እንኳን ብዙ ቢሆኑም አንድ በአንድ ተረቱ። ጥይት እንደ ዝናብ ቢዘንብም ዳማያን እንደ መብረቅ ፈጣን በሆነ አጸፋዊ ምላሽ እያንዳንዱን ጥይት አመለጠ። እነሱም ከአቅማቸው በላይ ከሆነ ከፍተኛ የደህንነት ሰው ጋር እየተጋጠሙ መሆኑን አላወቁም ነበር። ወንጀለኞቹን ሁሉ ጠራርጎ ካጠፋ በኋላ ተልዕኮ ተሳካ። ዳማያንም ተመለሰና በመከላከያ ሚኒስትሩ በግል አቀባበል ተደረገለት። ታላቅ ኃላፊነትን ተሰጠው። የኒኩለር ቦምቡን ለማክሸፍና በዲስትሪክት 13 የሚገኙትን 2 ሚሊዮን ሰዎች ለማዳን የቀረው 23 ሰዓት ብቻ ነበር። ሁኔታው አስፈሪ ነበር፣ ምክንያቱም ዲስትሪክቱ ከመድኃኒት ይልቅ ባሩድ የበዛበት አደገኛ ቦታ ነው። እዚያ መግባት ወደ አንበሳ ጉድጓድ እንደ መግባት ይቆጠራል። ይህንን አስቸጋሪ ሁኔታ አስቀድሞ በማወቅ የዳማያን የበላይ አለቃ እስር ቤት የሚገኘውን ሌቶን አጋር እንዲሆኑ አዘጋጅቶ ነበር። ሌቶ በዲስትሪክት 13 ተወልዶ ያደገ ስለሆነ እያንዳንዱን ስንጥቅና ጥቅ ያውቃል። ዳማያንን ሊረዳ የሚችል ብቸኛው በሕይወት ያለ ሰው እሱ ነበር። ነገር ግን ችግሩ ሌቶ በፖሊስ ላይ ከፍተኛ ጥላቻ ስላለው ለመተባበር ፈቃደኛ አለመሆኑ ነበር። ዳማያንም አንድ ዘዴ ተጠቀመ። በፖሊስ የተደበደበ እስረኛ መስሎ ተመለሰና ከሌቶ ጋር በአንድ እስር ቤት ማመላለሻ ቫን ውስጥ እንዲቀመጥ ተደረገ። እምነቱን ለማግኘት የታሃን ሰዎች አንዱን በመግደሉ እንደታሰረና አሁን ለማምለጥና ለመበቀል እንደሚፈልግ ተናገረ። ንግግሩንም እንደጨረሰ ዳማያን የቫኑን ቁልፍ ሰበረና በአጭር ጊዜ ውስጥ መሪውን ተቆጣጠረ። 2 ያጀብ ፖሊሶችንም በፍጥነት ተረቱ። እሱና ሌቶም በቀጥታ ወደ ዲስትሪክት 13 አቀኑት። ቫኑም ወደ በሩ ሲቃረብ ፖሊሶች እንዲቆሙ ቢጮሁም ዳማያን ፍጥነቱን ጨምሮ መከላከያውን ጥሶ ገባ። ነገር ግን ሌቶ በድንገት ዝም አለና ዳማያንን በመሪው ላይ በካቴና አሰረው። ዳማያን ሰላይ ፖሊስ መሆኑን ከመጀመሪያው ጀምሮ እንደሚያውቅና ሌቶ የዳማያን እርዳታ ሳይፈልግ እህቱን ራሱ እንደሚያድናት ተናግሮ ዳማያንን እዚያው ትቶት ሄደ። ዳማያንም ከካቴናው እንዴት እንደሚወጣ እያሰበ እያለ ሌላ የወንጀለኞች መንጋ ገጠመው። በዚህ በዲስትሪክት 13 ውስጥ መጥፎዎቹ ሰዎች ፈገግ ብለው ወዳጅ ይመስላሉ። ነገር ግን ከጀርባዎቻቸው ሽጉጥ ደቅነዋል። ይሁን እንጂ ካቴና ያለበትም እንኳን ዳማያን ያን ችግር ወደ መሳሪያነት እንደሚቀይረው አልጠብቁም ነበር። ዳማያንም መሪውን እንደ ማንሻ በመጠቀም አንድን ወጣት እንደ መያዣ ከተጠቀመበት በኋላ ከገጠመው ከበባ አመለጠ። ምንም እንኳን የእያንዳንዱ መንገድ ስም ባያውቅም ዳማያን እንደ ውሻ ንቁ ነበር። በአጭር ጊዜ ውስጥ የሌቶን መደበቂያ ቦታ አገኘና ካቴናውን መልሶለት እሱን የመጋፈጥ ፍላጎት እንደሌለው አረጋገጠለት። ዳማያን ሌቶ እንዴት ማንነቱን በፍጥነት እንዳወቀ ጠየቀው። ሌቶም ፈገግ ብሎ የውጊያ ስልቱና አቋሙ ሁሉንም ነገር እንደሚናገር መለሰለት። ማንነቱ ከታወቀ በኋላ ዳማያን ቦምቡን ለማክሸፍና ከተማዋን ከጥፋት ለመታደግ እንደመጣ ሁሉንም እውነት ለሌቶ ተናዘዘ። ይህንን ሲሰማ በሌቶ ውስጥ ያለው የፍትህ ሕሊና ነቃ። ጥላቻውን ወደ ጎን ትቶ ከዳማያን ጋር እጅ ለእጅ ተጨባበጡና በይፋ አጋሮች ሆኑ። ዳማያን ሌቶን ወደ ታሃ ቦታ እንዲመራውና በሚስጥር ገብቶ ቦምቡን እንዲያከሽፍ ሎላን እንዲያድን ፈልጎ ነበር። ነገር ግን ሌቶ በቀጥታ ለታሃ ስልክ ደውሎ ስለ ቦምቡ ለመደራደር ከወኪል ጋር እንደሚመጣ ነገረው። ዳማያንም ማንነታችን ይታወቃል ብሎ ቢሰጋም
ሌቶ የታሃን ጠባይ ያውቀው ስለነበር እሱም የማወቅ ጉጉትና ምኞት ስላለው ወዲያው ከመግደል ይልቅ በአካል መገናኘት ይመርጣል። እንደተገመተው የታሃ ሰዎች ወዲያውኑ መጥተው ሁሉንም ያለምንም ጥርጣሬ ወደ መሰረቱ ወሰዷቸው። ታሃ ፊትም ሲቀርቡ ዳማያን ቦምቡን የሚያከሽፈው ኮድ እሱ ብቻ እንደሚያውቀውና ይህ ካልሆነ ግን በሚሊዮን ለሚቆጠሩ የዲስትሪክቱ ነዋሪዎች የመቃብር ስፍራ እንኳን እንደማይገኝ ተናገረ። ነገር ግን ታሃ ግድ እንደማይሰጠውና ቦምቡን ወደ ተንቀሳቃሽ መሳሪያነት ቀይሮ ማንኛውንም ከተማ ማጥቃት እንደሚችል መለሰለት። ሽብር ለመጨመርም ቦምቡን እንዲጠብቅ አንድ ግዙፍ ገዳይ አቆመ። ወደ ቦምቡ የሚተካ ማንኛውም ሰው በእሱ እንደሚደቅ ነገራቸው። ከዚያም ታሃ የንግድ ሐሳብ አቀረበ። ለዳማያን ደህንነት ሲል $20 ሚሊዮን እንዲከፍለው ጠየቀ። ሌላ አማራጭ ስለሌለ ዳማያን ለበላዮቹ ደውሎ ገንዘቡን እንዲለቀቅ የጠየቀ መሰለ። ታሃም ገንዘቡን መላኩን አረጋገጠ። ታሃ አካውንቱን ሲያይ ባንኩ ሂደቱን ግማሽ ሰዓት እንደሚፈጅ ተነገረው። ይህ ለሁለቱ ተጨማሪ ጊዜ ሰጣቸው። ሌቶም አሁኑኑ እርምጃ ካልወሰዱ ሁኔታው እንደሚባባስ አውቆ ከዳማያን ጋር በመሆን ወደ መታጠቢያ ቤቱ አካባቢ አመሩ። ሌቶም የጣራውን ክፍል ሰብሮ ወደ ታችኛው ፎቅ የሚያመልጡበትን መንገድ ፈጠረ። የጥይት ድምጽ ቢሰማም ሁለቱም በሰላም አመለጡ። ታሃም ሌቶና ዳማያን ማምለጣቸውን ሲሰማ ታሃ ተቆጥቶ አንዱን ሰው ገደለ። ነገር ግን ሳይረጋጋ ሌላ ትልቅ ድንጋጤ ደረሰበት። መንግስት ምንም ገንዘብ እንዳላከለትና አካውንቱን በሙሉ እንደታገደ ተረዳ። ከሚሊዮነርነት ወደ ድሃነት ተቀየረ። በዲስትሪክት 13 ውስጥ ክብር የሚገኘው በገንዘብና በጉልበት ብቻ ነው። አሁን ምንም ስለሌለው በእሱ ላይ ቅሬታ የነበራቸው ሰዎች አደሙበት። ታሃን ለሌላ ታላቅ የወንጀለኞች ቡድን አሳልፈው ሰጡት። በአንድ ሌሊት ታሃ ከዲስትሪክቱ ንጉስነት ወደ ምንምነት ተቀየረ። ዙፋኑም ወደ አዲሶቹ እጅ ገባ። ያ አዲሱ ሰው ራሱን የዲስትሪክቱ አዲስ አለቃ አድርጎ አወጀ። አዲሱ ቡድን ቦምብ ማፈንዳት ስለማይፈልግ ዳማያንና ሌቶን እንዲፈልጉ ሰዎችን ላከ። ሌቶ አካባቢውን ስለሚያውቅ በጣሪያዎች ላይ በፍጥነት ይሮጥ ነበር። ዳማያን ግን መንገዶቹን ስለማያውቅ አስገዳጅ ማራቶን ውስጥ የገባ ይመስል ነበር። የሌቶ እያንዳንዱ ዝላይና እንቅስቃሴ የተሰላ ነበር። በዚህም ከወንጀለኞቹ ርቆ መሄድ ቻለ። ቢሆንም ግን ከየአቅጣጫው ተከበቡ። ሁኔታው ተስፋ አስቆራጭ በሆነበት ሰዓት ኬቱ በድንገት መጣ። እሱ ግን ምንም አላደረጋቸውም። ይልቁንም ቦምቡን እንዲያከሽፉ አበረታታቸው። ዳማያን በኬቱ ስራ ተገረመ። 9 ደቂቃ ሲቀር ሌቶና ዳማያን ቦምብ ወዳለበት ፎቅ ሮጡ። እዚህ ጋር 300 ኪሎ የሚመዝነው ግዙፉን ጥበቃ መጋፈጥ ነበረባቸው። ዳማያን ቢሞክርም በግዙፉ ሰው ተመታ። በወሳኝ ሰዓት ግን ሌቶ መጣና የኤሌክትሪክ ሽቦ በመጠቀም ግዙፉን ሰው አስሮጣለው። ዳማያንም የመጨረሻውን ምት አሳርፈው አሸነፉት። ከዛ በኋላ ሎላ ታስራ ተስፋ በቆረጠችበት ቅስፈት ራሷን ለማጥፋት ብትሞክርም ሌቶ ደርሶ አዳናት። የኒውክሌር ቦምቡ ለመፈንዳት 3 ደቂቃ ሲቀር ዳማያን ኮዱን ለመጠየቅ ለበላዩ ደወለ። ባለስልጣኑም ኮዱ 9293 ፒሰርቲ መሆኑን ነገረው። ዳማያንም ኮዱን ሊያስገባ ሲል ሌቶ የሆነ ስህተት እንዳለ ተሰማው። ያ ቁጥር የዲስትሪክቱ ፖስታል ኮድ ነበር። ሰራዊቱ ቦምቡን ወደ ዲስትሪክቱ የማምጣት ሐሳብ ከሌለው ኮዱ ለምን ከቦታው ጋር እኩል ሆነ ብሎ ጠየቀ። ይህ ኮድ ቦምቡን የሚያከሽፍ ሳይሆን ቦምቡን የሚያፈነዳ መሆኑን ተረዳ። መንግስትም የላከው ቦምቡን ለማፈንዳት መሆኑን ገመተ። በዚህም አለመግባባት ኮዱን አስገባለሁ አታስገባም በሚል ሌቶና ዳማያን ተፋለሙ። በመጨረሻው ሰዓት ግን ዳማያን ሌቶን ጥሎት ኮዱን ሊያስገባው ሲል ሎላ ዘላ ኮዱን እንዳያስገባ አረገችው። ዳማያንም መጀመሪያ ባያምንም በመጨረሻ ቦምቡ ሳይፈነዳ ሲቀር ተታሎ እንደነበረ ተረዳ። ከዛ በኋላ ሶስቱም ቦምቡን ይዘው ወደ ውጭ ወጡ። የዲስትሪክቱ ወንጀለኞች በጀግንነታቸው ተደንቀው እንዲያልፉ ፈቀዱላቸው። ቦምቡንም ይዘው ወደ ባለስልጣናቱ ሲሄዱ ሚኒስትሩ እውነቱን እንዲናገር አስገደዱት። ሚኒስትሩም ዲስትሪክት 13ን እንደ ማህበረሰብ ዕድፍ ስለሚቆጥሩት ሊያጠፉት እንደፈለጉ ተናዘዘ። ይህም የቆሻሻ ሴራ ግን በአንድ ጋዜጠኛ አማካኝነት በቀጥታ ስርጭት በመላ ሀገሪቱ ተላለፈ። በመጨረሻም ዳማያንና ሌቶ ከታላቅ ጀግንነት በኋላ ሲለያዩ ያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።